ለምንድነው እገሌ የደረሰበትን ያልደረስኩት? ለምን እንዴት እሱ ሊደርስ ቻለ? እኔ እሱን እያወቅኩ እሱ ምን እንደሚሰራ እያወቅኩ የሚሉ አይነት ነገሮችን ካነሳን የምርም የስሜት ቀውስ ውስጥ እንዳለን በዛ ደረጃ ላይ እንዳለን እናውቃለን። እያንዳንዱ ሰው ምን ማድረግ እንዳለበት ምን እያደረገ እንዳለ ማወቅ በራሱ ነገ ላይ ለሚደርስበት ነገ ላይ ደግሞ ከሚደርስበት ከስሜት ቀውስ ውስጥ ራሱን ማዳን ይችላል። መጽሐፍ ቅዱስ ሲናገር ቅናት ስላለ የትኛውንም ስጦታ አይፈልግም፣ የትኛውንም እጅ ማንሻ አይፈልግም፣ አይቀበሉም፣ አይወድም ይላል። ምክንያቱም ቅናት የምናየውን ማያችንን ያሳውራል። ሰላም የተወደዳችሁ ውድ የኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራማችን ነው። ተከታተሉ። ዛሬ የምንወያይበት አንድ ጉዳይ ቢኖር ለምንድነው መቃወስ የግል መቃወስ የሚያጋጥመን በሚለው በግል መቃወስ ዙሪያ እናወራለን። አብዛኛው ሰው በስሜት ይቃወሳል። አብዛኛው የስሜት ቀውስ ውስጥ ይገባል። እንዲሁም ኮንፊደንስ ያጣል። እንዲሁም ደግሞ በተለያየ አይነት ዲፕሬሽን ውስጥ ይገባል። አንድ ነገር ሊያደርግ ደግሞ ኮንፊደንስ ያጣል። ከሰው ጋር ወጥቶ ለመግባት አብሮ ለመስራት በተለያዩ ምክንያቶች ውስጥ በመዘፈቅ የስሜት ቀውስ ያስተናግዳልና ይህ ከምን የተነሳ ነው የሚለውን አብረን የምናይ ይሆናል። የስሜት መቃወስ ደግሞ ወይም የስሜት ቀውስ ተብሎ የሚታወቀው ነገር አብዛኛውን ጊዜ አንደኛ ከኤንቫይሮንመንት የሚከሰት ነገር ሊሆን ይችላል። ኤንቫይሮንመንት ወይም አንድ ሰው የሚኖርበት አካባቢ ለዛ ነገር ይዳርገዋል። ሁለተኛ ደግሞ ውሎ የሚባል ነገር አንድ ከአስተዳደግ አንጻር በልጅነት ያስተናገዳቸው የአስተዳደግ ሁኔታዎች ያንን ነገር እንዲያስተናግድ ወይም በአንድ ሰው ህይወት ውስጥ ይሄ የስሜት መቃወስ እንዲከሰት ያደርጋል። ሶስተኛ ደግሞ የሚያያቸው ነገሮች ያ ማለት በሚዲያ ሊሆን ይችላል። እንዲሁም ደግሞ ወጥቶ ደግሞ በገሃዱ ዓለም መንገድ ላይ የሚያያቸው ነገሮች ሊሆን ይችላል። በህብረተሰባዊ ሊሆን ይችላል። ህብረተሰብ ውስጥ ገብቶ የሚያያቸው ነገሮች በአንድ ሰው ህይወት ላይ የስሜት መቃወስን እንዲያስተናግድ ያደርጋሉ። እነዚህ ጫናዎች የአንድን ሰው ህይወት ሌላ መልክ እንዲይዝ ከነበረበት መልክ ሌላ መልክ እንዲይዝ ያደርጋሉ። አራተኛ ደግሞ ኮምፒቲሽን ውስጥ ሲገባ ያ ማለት ኮምፒቲሽን በጣም ቆንጆ ነገር ነው፣ ግን ይሄኛው ከስሜት መቃወስ ጋር በተያያዘ ወይም የምናነሳው መቃወስ ምን አይነት መሰላችሁ? ኮምፒቲሽን ምን አይነት መሰላችሁ? አንድ ሰው ራሱን ከሌላ ሰው ጋር ማወዳደር ሲጀምር ጀስት በዛን ታይም ኢንፌሪዮሪቲ ኤንድ ሱፔሪዮሪቲ ይሰማዋል። በዛን ሰዓት ላይ ያ ሰውዬ ከዛኛው ሰው እንዴት እኔ ላንስ ቻልኩ፣ እንዴት ከሱ ጋር እኩል አልሆንኩም ወይም አልበለጥኩም በሚል ሰጣ ገባ ውስጥ ገብቶ ራሱን ወደ ኋላ በማስቀረት በስሜት ቀውስ ውስጥ ሊገባ ይችላል። እነዚህ ሁሉ ተደምረው ምንን ያመጣሉ? የራሳቸው የሆኑ አውትፑቶች አሉ። የራሳቸው የሆነ ውጤቶች አሉ። እነዚህ ውጤቶች ምንድናቸው? አንድ በጣም ከከፋ ራስን ማጥፋትን ሊያስከትል ይችላል። ሌላኛው ደግሞ ከሰው ሁሉ ተለይቶ ለብቻው አንድ ሰው እንዲኖር ያደርጋል፣ ተስፋ እንዲቆርጥ። ከዛም ባለፈ ደግሞ ምን ሊያመጣ ይችላል ካላችሁ ራሱን እንደ ተራ ሰው በመቁጠር ለምንም ነገር እኔ አልጠቅምም የሚል ውሳኔ ላይ ድምዳሜ ላይ እንዲደርስ ያደርጋል። የመጨረሻውና እንዲሁም ደግሞ የዚህ ውጤት ሊሆን የሚችለው ማንንም ሰው አያምንም። ያ ሰው በስሜት ቀውስ ውስጥ ያለው ሰው ማንንም አያምንም። ኢቭን ራሱን እንኳን ሊጠራጠር ይችላል። እነዚህ ነገሮች ከምንድን ነው የሚነሱት ብለን ካሰብን በመነሻ ላይ እንደነገርኳቸው አንደኛ ራስን ከማወዳደር ከሌሎች ጋር ከማወዳደር አንጻር አንድ ሰው የቅናት መንፈስ የሚታይበት ከሆነ በአንድ ራሳችሁን እስኪፈትሹ የቅናት መንፈስ ለምንድነው እንዲህ ያልኩት? ለምንድነው እገሌ የደረሰበትን ያልደረስኩት? እንዴት እሱ ሊደርስ ቻለ? እኔ እሱን እያወቅኩ እሱ ምን እንደሚሰራ እያወቅኩ የሚሉ አይነት ነገሮችን ካነሳን የምርም
ስሜት ቀውስ ውስጥ እንዳለን በዛ ደረጃ ላይ እንዳለን እናውቃለን። ይህ ከምን ይመጣል? አንድ ራስን ከማወዳደር አንፃር ወይም አንዱ ሰው የደረሰበትን ለምን ደረሰ፣ እንዴት ደረሰ፣ እኔስ ለምን አልደረስኩም ብለን ከማለት ከምንለው ነገር ላይ ይነሳል። ለዛ ምንድነው መፍትሄ? እንደዚህ አይነት ስሜቶች ሲሰሙን ምንድን ማየት ያለብን መመልከት ያለብን ትናንት ምን እንደሰራን፣ ከትላንት ወዲያ ምን እንዳደረገን፣ ከዛ በፊት በምን አይነት ህይወት ውስጥ እንዳለን ያንን ታሪክ መቼ አልፈን የዛሬን አዲስ ቀን እንደደረስን ስናስብ ከዛ ህይወት ውስጥ ራሳችንን ነፃ እናደርጋለን። ስሜቶቻችን ነፃ እንዲሆኑና መኖራችንን እንድንወድ ያደርገናል። ምክንያቱም መፍትሄ የምናመጣው እኛው ራሳችን እንጂ ለዛ መፍትሄ የሚያመጣልን ሌላ ሰው ከውጭ አይገኝልንም። ስለዚህ እኛ ራሳችንን በምን አይነት ደረጃ ላይ እንዳለን የራሳችንን ስነ ልቦናችንን ከፍ ዝቅ እያደረግን ማየት ባላንስ ማድረግ አለብን። ሌላኛው ደግሞ የበታችነት ሲሰማን አንዱ የበላይ ሆኖ ሌላኛው የበታች ወይም እኛ የበታች እንደሆንን ከተሰማን አሁንም በስሜት ቀውስ ውስጥ ልንገባ እንችላለን። እነዚህ ነገሮች የኛ ስንፍና የሚያስከትሉብን ነገሮች ናቸው። የበላይነትና የበታችነት ሲሰማ ምንድነው? ምን ተከስቶ ነው አንዱ የበላይ የሆነው ሌላኛው ደግሞ የበታች ሆኖ ብለን ስናይ ይህ ነገር የምነሳው እኛ ራሳችንን ካለማወቃችን የተነሳ ወይም የራሳችን ስንፍና በራሳችን ላይ ስለተደራረበብንና ቤት ስለሰራብን ሆኖ። ምክንያቱም መጽሐፍ ቅዱስ ሲናገር እንዲህ የሚል ቃል እናገኛለን። ምሳሌ መጽሐፍ ላይ ትጉ እጅ ትበረታለች ወይም ሁሉ ትገዛለች የሚል ነገር ያወራል። ትጋት በህይወታችን ዴይሊ ትጋት ከሌለ፣ ቀን በቀን የማንተጋ ከሆነ፣ ቀን በቀን የማንሞክር ከሆነ፣ ቀን በቀን አንድ እርምጃ የማንቀድም ወይም የማንሄድ ከሆነ ነገ ላይ በታችነት ስሜት መሰማታችን ነገር ይህ ደግሞ ጤናችንን እጅግ ያቃውሳል። ስለዚህ ለዚህ ሁሉ መፍትሄ የምንፈልገው እኛው ራሳችንን በትክክል ማወቅ፣ ራሳችንን በትክክል መገንዘብ፣ የት እንዳለን፣ ምኑ ጋር እንዳለን፣ ምን ማድረግ እንደምንችልና ምን ማድረግ እንደማንችል ስናውቅ ከስሜት መቃወስ ነፃ እንወጣለን። ስለዚህ እያንዳንዱ ሰው ምን ማድረግ እንዳለበት፣ ምን እያደረገ እንዳለ ማወቅ በራሱ ነገ ላይ ለሚደርስበት ነገ ላይ ደግሞ ከሚደርስበት ከስሜት ቀውስ ውስጥ ራሱን ማዳን ይችላል። ሌላኛው ውጪ ወጥቶ ሰውን ሲያይ፣ ያ ማለት ራሱን ከሌሎች ጋር ሲያወዳደር፣ የሰዎቹን ለውጥ ሲያይ፣ እንዲሁም ደግሞ ኑሮ ሲያይ፣ ማህበረሰቡን ሲያይ፣ እሱ ደግሞ በዛ መሃል ላይ ምንም ያላደረገ ያልሰራ ሲመስለው የስሜት ቀውስ ውስጥ ሊገባ ይችላል፣ ድብርት ውስጥ ሊገባ ይችላል አንድ ሰው። ለዚህ ደግሞ ምንድነው መፍትሄው? ከቀደሙትና ከሰሩት ጋር መማር መፍትሄው ነው። ምክንያቱም ትላንት እሱ በአንድ ስቴፕ ውስጥ ሜቢ ወደ ኋላ ቀርቶ ሊሆን ይችላል፣ አንድ ሰው ወደ ኋላ ቀርቶ ሊሆን ይችላል። ይህ ደግሞ የስሜት ቀውስ ውስጥ መቃወስ ውስጥ እንዲገባ የሚዳርግ ነገር ሊሆን አይገባም። ምክንያቱም የተለወጡ ብዙ ሰዎች አሉ፣ በዙሪያ የተቀየሩ ብዙ ሰዎች አሉ፣ እየሰሩ ያሉ አሉ። ምክንያቱም እሱ የሚፈልገውን ነገር እየሰሩ ያሉ፣ እሱ የማይወደውንም ነገር ሊሆን ይችላል እየሰሩ ያሉ፣ ህይወታቸው ላይ ፕራክቲስ ያደረጉ፣ በዛ ደግሞ ኤክስፐርት የሆኑ ሰዎች አሉ። ወደ እነሱ መጠጋት ነው እንጂ በቅናት መንፈስ መወጠር የለብን። መጽሐፍ ቅዱስ ሲናገር ቅናት ይላል የትኛውንም ስጦታ አይፈልግም፣ የትኛውንም እጅ ማንሻ አይፈልግም፣ አይቀበሉም፣ አይወድም ይላል። ምክንያቱም ቅናት የምናየውን ማያችንን ያሳውራል። ቅናት ማያችንን ልቦናችንን የሚያሳውር ነገር ቢኖር ቅናት ነው። እኛ መቅናት ከጀመርን፣ አንድ ሰው መቅናት ከጀመረ፣ ጓደኛውን መቅናት ከጀመረ፣ ማህበረሰቡን መቅናት ከጀመረ መልካም ነገር አያይ፣ ትክክለኛውን ነገር አያይ። ሁሌም የሚያነሳው አርጊውት ማድረግ ብቻ ነው ስራው። ሁሌም ሲያነሳ ምንድነው? ተቃውሞ ነው። መልካም ነገር አያይ። ምን ልጠቀም፣ ምን ልማር የሚል ነገር በፍጹም። ስለዚህ ይህ ደግሞ ለለውጥ በጣም አዳጋች የሆነ ነገር ቢኖር ቅናት ነው። ስለዚህ ያንን ደግሞ እንዴት አድርጎ ነው መተው ያለበት? በመርሳት ወይም በማለፍ በመተው። ምክንያቱም ከዚህ በሽታ አንድ ሰው ሊድን የሚችለው በመተው ነው። መቅናትን በመተው በምንም እንትን አይደለም። ካልተወና ካልተሻሻለ፣ ራሱን ካላሻሻለ፣ በራሱ ላይ ካልሰራ፣ ከፈጣሪ ጋር ያለው ግንኙነት ካላስተካከለ፣ ከህብረተሰብ ጋር ያለውን አጠገቡ ካሉ ከጓደኞቹ ጋር የለውጥን ጎዳና ከነሱ ተመሳስሎ የነሱን ነገር አክሴፕት የማድረግን ነገር ካላመጣ ምንም ለውጥ በህይወቱ ላይ አያመጣም። ይህ ደግሞ ነገ ላይ እጅግ ተማሩ ራሱን በጣም እንደማይጠቅም ሰው አድርጎ አላቀር አድርጎ ወይም በሆኑ ሰዎች ላይ ያላከከ እንዲቀር ያደርጓል። ስለዚህ
ከስሜት ቀውስ ውስጥ አንድ ሰው ወጣ ማለት ራሱን ይለውጣል፣ ህብረተሰቡን ይለውጣል፣ አገርን ይለውጣል፣ ወደ ለውጥ ጎዳና ራሱን ያስገባል። ስለዚህ የስሜትን መቃወስ አንድ ሰው መግታት የሚችለው በራሱ ላይ መስራት ሲጀምር ብቻ ነው። ስለዚህ በራሳችን ላይ ስንሰራ፣ በራሳችን ላይ ስንተገብር፣ በራሳችን ላይ አዳዲስ ነገሮችን ስናመጣ ስንጨምር የቀደም ልምዶቻችን አሉ። በነዛ ልምዶች ላይ አዲስ ልምድ ይጨመራል፣ አዲስ ስራ ይጀመራል። በጣም ፓወርፉል ነው የሚሆነው። ስለዚህ ፓወርፉል ለመሆን አዲስ ነገርን ለመቀበል መጀመሪያ ራሳችንን ክፍት ማድረግ ነው ያለብን። ለውጥ ቁጭ ብለን አይመጣም። ለውጥ ስለቀነን አይመጣም። ለውጥ ደግሞ የሚሰሩትን ስለቀነንም አይመጣም። እንዲሁም እኛን ወደ ኋላ ያስቀርናል እንጂ። ስለዚህ መለወጥ የሚፈልግ ማንኛውም ሰው፣ ራሱን ነፃ ማድረግ የሚፈልግ ማንኛውም ሰው ተነስቶ መንቀሳቀስ አለበት፣ መስራት አለበት፣ ለውጥን መፈለግ አለበት። ራሱንም ከሚገድል፣ በስሜት ቀውስ ውስጥ ወድቆ ህይወቱን ከሚያማርር፣ ፈጣሪን ከሚሳደብ፣ ህብረተሰቡን ከሚቃወም ወይም የተወለደበትን የተፈጠረበትን ቤተሰብ ከሚሳደብ ወይም በራሱ ላይ የከፋ ጉዳት አድርሶ ራሱን አጥፍቶ የሌሎቹን ነገ ከሚያጨልም መጀመሪያ ላይ ራሱ ላይ መስራት ለአንድ ሰው አቻ የሚገኝለት መፍትሄ ነው። ስለዚህ እንን መፍትሄ እንደ መፍትሄ ተጠቅሞ ከስሜት ቀውስ ራስን ማዳን ይቻላል። ከዛ በተረፈስ መልካም በሆኑ ጎዳናዎች ወይም መልካም የሆኑ ጎዳናዎችን መምረጥ፣ ሌላኛው ደግሞ ያ ብቻም ሳይሆን መልካም የሆኑ ውሎችን ተገንዝቦ መከተል፣ መዋል፣ ጥሩ እውቀት ካላቸው ጋር ደግሞ መንቀሳቀስ፣ እውቀትን መቅሰም። ይህ ደግሞ አንደኛው መፍትሄ ነው። ቤዚክ የሚባለው መፍትሄ ቢኖር አንድ ሰው ውሎን መቀየር። ከምን አይነት ሰዎች ጋር ነው የምንውለው? ስለዚህ የምንውልባቸው ቦታዎች እኛኑን የሚወስኑ እኛኑን የሚመስሉ ናቸው። አገሬው ሲተርት እንደዚህ ይላል፣ ከሌባ ጋር የዋለ ሌባ ይሆናል ነው የሚለው። ወይም ባይሰርቅም እንኳን ሌባ ተብሎ ይጠራል ነው የሚባለው። እና ስለዚህ ምንም መልካም ባህሪ ወይም መልካም ስነልቦና፣ መልካም ስነምግባር በእኛ ላይ ያለም ቢሆን እንኳን በውሏችን ነው የምንጠራው። ስለዚህ ውሏችን ምን እንደሚመስል መፈተሽና ከዛ ቦታ ራሳችንን ማንሳት፣ መቀየር በጣም ተገቢ ጉዳይ ነው። ስለዚህ ሁሌም ከሚያማርር ሰው ጋር፣ ከሚፈራ ሰው ጋር፣ ሁሌም ደግሞ ቀና ከማያስብ ሰው ጋር አንድ ሰው የሚውል ከሆነ የራሱን ነገ እያጨለመ ነው። ስለዚህ ያንን መንገድ ማተው ነው ያለበት። ሁሉም ሰው ሲፈጠር ንጹህ ነው። ሁሉም ሰው ሲፈጠር ለአንድ ዓላማ የተፈጠረ ነው። ስለዚህ ያንን ዓላማ ምስተው በህይወቱ በሚያደርገው ፕራክቲስ፣ እዛ ፕራክቲስ የህይወቱን ዋናውን ዓላማ ሊጥል ይችላል። በተሳሳተ መንገድ እድሜውን ሊጨርስ ይችላል። በዚህ ደግሞ በስተመጨረሻ ላይ ደግሞ ሊያማርር ይችላል። በጣም ልናደድ ይችላል። ስለዚህ ብርታት እንዲሁም ደግሞ በትጋት በውጤታማነት አንድ ሰው ዘመኑን ዋይቶ እድሜውን ዋይቶ ሩጫውን መጨረስ የሚፈልግ ከሆነ እነዚህን ነገሮች ቢያስተካክል፣ እነዚህን ነገሮች ሲያስተካክል ነገሮቹ እንደሚፈልገው ሆኖ ለሱ ሊስተካከሉለት ይችላሉ። በዚህ የሚቀጥል ሰው ካለ ደግሞ በጣም ለሌሎቹም ብርታት፣ ለሌሎቹም ተስፋ፣ ለሌሎቹም አቅጣጫ ጠቋሚ በመሆን መንገዱን ይጨርሳል። ስለዚህ ከስሜት ቀውስ ውስጥ ለመውጣት እነዚህን ነገሮች በጥቂቱ ካደረግን እኛም የተፈጠርንለትን ዓላማ አድርገን እናልፋለን ማለት ነው። ስለዚህ ከስሜት ቀውስ ለመታደግ ራሳችሁን ሁሌም እኔ ማን ነኝ ብላችሁ ራሳችሁን መጠየቅ፣ ለራሳችሁ ሴልፍ አዌርነስ እንዲኖር መትጋት አለባችሁ። በዚህ ቀጥሉ፣ ስሜታችሁን ጠብቁ። መልካም ጊዜ ይሆንላችሁ።